ዛሬ እንግዲህ ቃል በገባሁላችሁ መሰረት የአይነ ጥላ መድኃኒት ሰርቼላችኋለሁ። ጊፍቴ ነው እንሆ እናንተ ገዛዙና አዘገጃጁ ማለት ነው። ይሄንን የምሰጣችሁን ነገር አንድ ቦታ ነው የምታገኙት። ከአንድ ቦታ ኩይሳ አፈር ብቻ ነው የምትፈልጉት ማለት ነው። ኩይሳ አፈር በክርስቲያን ግቢ ውስጥ አለበለዚያም ደግሞ ወጣ ያለ ከተማ አካባቢ ኩይሳ አፈር የሚያመጣላችሁ ሰው ግዴታ ኢምፖርታንት ነው፣ አስፈላጊ ስለሆነ ኩይሳ አፈር። ምክንያቱም ብዙ ጊዜ ሰላቢዎች ሲሰልቡ ኩይሳ አፈር ይረጫሉ ማለት ነው እና አፍራሽ ነው የሚሆነው። እሱን ደግሞ ስናስገባ እዚህ ውስጥ የነሱን ብዙ ይሄ መተት የተሰራብን ሰዎች፣ ድግምት የተሰራብን ሰዎች፣ መስተፋቅር ተብሎ ወደ ተንኮል የዞረብን ሰዎች፣ ይሄ እድላችንን የሚወስዱ ሰዎች፣ አይነ ጥላ ያለብን ሰዎች፣ ደንቃራ ያለብን የተጋረደብን ብዙ አይነት ያለብን ሰዎች ይሄ መፍትሄ ነው። አንድና አንድ መፍትሄው ይሄ ነው። ከዚህ ባሻገር ደግሞ በጣም ጸሎት ያስፈልጋል። ይሄን ስታደርጉ ማድረግ ብቻ አይደለም፣ ጸሎትም ስለሚያስፈልግ ጭምር ነው። ንስሐ ያስፈልጋል፣ ጸሎት ያስፈልጋል። ዳግመኛ እናንተም ወደ ስተቶች መግባት ያለባችሁ ለሰው እናደርጋለን ብላችሁ ወደ ራሳችሁ የዞረባችሁ ሰዎች ይሆናልና ሲጋራ ሰርቼላችሁ በጣም ያመሰገናችሁ ሰዎች አላችሁ። እውነትም ሲጋራው ይሰራል፣ ግን በጣም ከበደን ለመተው። ሰው ቢያደርግልን ጥሩ ነበር ብላችሁኛል። ብዙ ሰዎች ብያለሁ፣ ተናግሬያለሁ። ሰው ቢያደርግላችሁ በተለይ ሳታውቁ ሰዎች ቢያደርጉላችሁ አሪፍ ነበረ ብያለሁኝ። እንደሱ አሪፍ ነው። እንግዲህ ውጤቴን እንደዚህ ለህዝብ ስታሳውቁ ህዝብ በኮንፊደንስ እኔ የምነግረውን ነገር በእጄ ስለማልሰጣቸው ገዝተው ስለሚያዘጋጁ ራሳቸው ስለሚያደርጉ ይጠቀማሉ ማለት ነው። ዛሬ እንግዲህ የአይነ ጥላ ምሰራላችሁ ሰዎች በደንብ የእውነት ተጠቀሙበት ነው የምላችሁና ይሄኛው እንደምታዩት እንግዲህ ግዛዋ ይባላል። ግዛዋ ሁላችንም ሁሉ ጊዜ እንደዚህ የምነግራችሁን መድኃኒቶች በጣም ትንሽ ቀላል ገንዘብ ህይወታችን ግን በብዙ ሚሊዮን የሚቆጠሩ ህይወታችንን የሚያድኑ መድኃኒቶች ናቸው። ቤታችሁ ባታጡ ሁሉ ጊዜ ማለት ነው። ለአሁን ብቻ ሳይሆን ለእድሜ ልካችን ቤታችን ውስጥ ቢቀመጥ ምናችንን የማይነካ ሰው ጨሌ ያስቀምጥ የለ እንዴ? እንኳን መድኃኒት የራስ ምታት ፓናዶል ታስቀምጡ የለ እንዴ ገዝታችሁና ሁሉ ጊዜ ቢኖራችሁ በጣም ነው ደስ የሚለኝ። ቀበርቾ ነው ይሄ፣ ቀበርቾ ነው ይሄ። ደግሞ ጠመናይ ነው። ጠመናይ ጻፉት፣ የደጋገምኩ ነው የምነግራችሁ። ግዛዋ፣ ቀበርቾ፣ ጠመናይ። ይሄ ደግሞ ድኝ። ይሄ እዚህ ጋር ድንገተኛ ይባላል። እንጨት ነው የሚመስለው። ድንገተኛ እንደዚህ ተጠቅልሎ ነው የሚሸጠው። እንጨት ነው የሚመስለው። ይሄኛው እንግዲህ ቢጫ ነው። ድኝ ቢጫ ነው። ከዚህ በፊት ብዙ ነገር ላይ ሰይቻችኋለሁ። ይሄ ጠመናይ ነው። ድቅቅ ያሉ ፍልጥ እንጨቶች ይመስላሉ። በጣም ሽታቸው እንደዚህ አያስጠጋም። አይነ ጥላ ያለባችሁ ሰዎች በጣም ከባድ ነው። እንደዚህ ስታስጠጉት ገና ራስ ምታት ሊይዛችሁ ይችላል። ጠመናይ አደገኛ መድኃኒት ነው። ይሄ ደግሞ ቀበርቾ ቡዳ የምንጠቀምበት ነው። ይሄ ደግሞ እንግዲህ ግዛዋ አይነ ጥላም ቡዳም እጀሰብም እንጠቀምበታለን። እዚህ ውስጥ ያለው ሁሉ ይሄንን የሚከላከሉ መድኃኒቶች ናቸው ማለት ነው። እነዚህን በአንድ ላይ ሁሉንም እንገዛና እዚህ ላይ ብቻ አፈሩን ነው እንዳልኳችሁ ኩይሳ አፈር ግዴታ ያስፈልገዋል። ይሄንን ሁሉ ትገዙና ከአንድ ቦታ ነው የምትገዙት። ጭሳጭስ ከሚሸጡ ሰዎች ከአንድ ቦታ ትገዛላችሁ። ጥሩ ንጹህ ባሊ ቆሻሻ ያልነካው ባሊ ስላችሁ ቆሻሻ ያልነካው ይሄ አተላ ምናምን። እናንተም ደግሞ ንጹህ መሆን አለባችሁ። ከወር አበባ ንጹህ፣ ከግንኙነት ንጹህ መሆን አለባችሁ። ይሄንን ስራ ስትሰሩ ሰርታችሁ ደግሞ እስክትጠቀሙ ድረስ ምንም አይነት ግንኙነትም አያስፈልግም፣ ምንም አይነት ሌላ ነገር መስራትም አያስፈልግም ማለት ነው። ምንድነው የምታደርጉት? ንጹህ ባሊውን በግራዋ ይታጠባል። በግራዋ ከዛ በቀበርቾ ይታጠናል። ከዛ በቀበርቾ ይታጠንና ንጹህ በተለይ ኦርቶዶክስ ከሆናችሁ በጸበል ብትጠቀሙ አሪፍ ነው። ኦርቶዶክስ ይሆናችሁ። ኦርቶዶክስ ያልሆናችሁ ደግሞ ንጹህ ውሃ ያልቆየ ውሃ፣ የቧንቧ ውሃ፣ ንጹህ ውሃ በየሃይማኖታችሁ ጸልያችሁ ማለት ነው። በባሊ ይሄንን ጠቅላላ ያደረጋችሁትን በባሊ ትበጠብጣላችሁ። ትበጠብጡና 30 ቀን ይቀመጣል። 30 ቀን ሲቀመጥ ግን ጸልያላችሁ 30 ቀን ማለት ነው። በየፍላጎታችሁ ምንድነው የሚያረጋችሁ? አይነ ጥላ ነው ወይ እንደዚህ እጀሰው ነው ወይ? እግዚአብሔር ሆይ ሰማይና ምድርን ይዘረጋው የተደረገብኝን የተደረጉ ነገሮችን ሁሉ አፍርሳቸው፣ በቃልህ አፍርሳቸው፣ ያንተ ይበልጣል። ይሄን ጌታ ኢየሱስ ክርስቶስ 300 ምናምን መድኃኒት እጽዋት ሰጥቷል። ከነዛ ውስጥ እነዚህ ያሉበት
እሺ ስለዚህ ያንተ መልእክት ነው ያንተ መድኃኒት ነው አፍርስልን እኛ ታስረናል መፈታት እንፈልጋለን ብላችሁ ጸልያችሁ ይሄንን 30 ቀን አንድ ወር ማለት ነው አንድ ወር ሙሉ ይዘፈዘፋል 31ኛው ቀን እየቀነሳችሁ በሌላ ባል እየቀነሳችሁ ጸበል የምትፈልጉ ጸበል ደባልቁበት ጸበል የማትፈልጉ ደግሞ ጸበል ማታረጉ ጴንጤዎች ወይ ሙስሊሞች ምናምን ልትሆኑ ትችላላችሁ እሱን እየደባለቃችሁ ያንን እየቀነሳችሁ ከዚህ ላይ በውሃ እየቀነሳችሁ ገላችሁን ታጠባላችሁ ከዛ ጋር ቀላቅላችሁ ለስንት ቀን ለ7 ቀን በዛ መሃል ንስሐ ትገባላችሁ በተክርስቲያናችሁም ቸርቻችሁም ሄዳችሁ በዛ መሃል ኃጢያታችሁን ትናገራላችሁ ከዛ በኋላ ይሄንን እንዳለ ትታጠቡበታላችሁ ማለት ነው ንጹህ ሆናችሁ ፔሪድ ሳትሆኑ ግንኙነት ሳታረጉ በመሃል ሊፈታተናችሁ ይችላል ብትቆሽሹ እንኳን ታቆማላችሁ አቆማችሁ ከነጻችሁ በኋላ ትጀምራላችሁ እሱንም ያልኩትኝ ደግሞ በወር አበባ በመናምን ነው በሌላ ነገር የምትፈታተኑ ሰዎች አይሆንም ራሳችሁን ጠብቁ ለመዳን አይደል የምናደርገው ራሳችሁን ባልጋ ላይ በግንኙነት ከባልጋ ምናምን የምታርጉ ሰዎች ራሳችሁን ጠብቁ ባሎችም ንገሯቸው መዳን እንደምትፈልጉ በህይወት በምድር ስንኖር ለልጆቻችን መኖር አለብን ለራሳችን መኖር አለብን ለትዳራችን ለህይወታችን ለቤታችን ለብዙ ነገር መስዋዕት መክፈል ስላለብን ይሄንን ጥንቅቅ አርጋችሁ ይሄንን ካረጋችሁ በኋላ ለውጡን ታገኝ ብዙ አይደለም አንድ ወር ከአንድ ወር በላይ ለውጣችሁን አታዩት አንድ ወር ውስጥ ታሪካችሁ እንዴት እንደሚቀየር የምትታመሙ ሰዎች የምትጨነቁ ሰዎች ገበያ የጠፋባችሁ ሰዎች ይሄ አይነ ጥላችሁ የተጋረደ ፍርሃት ያለባችሁ ሰዎች በአንድ ወር ውስጥ ታዩታላችሁ ግን አሁን ልክ ሲጋራ እንደመሰከሩ ሰዎች መታችሁ ደግሞ ለኔም ብትመሰክሩ ቪዲዮ ብትሰሩ ደስ ይለኛል ምክንያቱም ሌላ ሰው እንዲጠቀም ኮንፊደንስ ኖሮት ማለት ነው አይጠጣም መታጠብ ብቻ ከጸጉራችሁ ጭምር ነው ስትታጠቡ ይሄ የኃጢያት ማንጽያ ነው የቆሻሻችሁን ይሄ የእስራት ማንጽያ ነው የታሰራችሁበትን ሰንሰለት የድግምት የመተት የምናምን ማንጽያ ነው እውነቴን ነው የምላችሁ ጸበል ያላችሁ ጸበል ቀላቅሉበት የምትፈልጉትን ጸበል የምታምኑትን ጸበል ማታምኑ ሰዎች ደግሞ እንዳልኳችሁ ንጹህ የቧንቧ ውሃ አድርጋችሁ ይሄን ተጠቀሙ አንድ ወር እድል ነው የሰጠኋችሁ አንድ ወር በአንድ ወር መዳን ካልቻላችሁ ምላሴ ጸጉር ያበቅላል ስለዚህ ለመዳን ደግሞ ዋጋ መክፈል ስላለብን ይሄን ተጠቀሙ ነው ጊፍቴ ነው ዘላለማችሁን እንግዲህ ያው ከውስጣችሁ አጠፉኝም ማለት ነው ምክንያቱም እኛ ምን ድንደበት ነገር በጣም ትንሽ ነው ግን መናገር ስለማይፈልጉ ብዙዎቻችን ስለተሳሰርን በችግር ውስጥ አንዱ ላንዱ አሁን ሲጋራ ራሳቸው ማድረግ የቻሉ ሰዎች ከበደን ግን 3 ቀን አቆምኩኝና ወደ ሲጋራ የተመለስኩኝ ምክንያቱም መድኃኒቱ አደገኛ ነው 3 ቀን አስመለሰኛለኝ ሰው አለ 3 ቀን ሙሉ ማለት ነው አያችሁ አይነ ጥላ ሰይጣን እንዴት እንደተጋረደብንና እግዚአብሔር ይርዳችሁ በመሃላችሁ ደግሞ እግዚአብሔር ይጨመርበት ጸልዩ ንስሐ ግቡ አስራት በኩራት ክፈሉ ሁሉ ነገር በእግዚአብሔር እጅ ነው ከእግዚአብሔር ውጪ ደግሞ እኛም ያበሻ መድኃኒታችን ይሰራል ጽዋቶቻችን ይሰራሉ እኔ የሚያናደኝ በገንዘብና በጥንቆላ በደብተራ ሲቀላቀልበት ነው እንጂ አይሰራም ጽዋት አላልኩኝ በትክክል ይሰራል በትክክል ከህክምና ይልቅ የኛ ጽዋቶች ማዳን ይችላሉ እዚህ ተጠቀሙበት እናንተ ማበረታቱኝ ዩቲዩብን በደንብ ኮሜንት ስጡበት ጥያቄ ካላችሁ ጥያቄ ጠይቁኝ በጣም መልካም ጊዜ ይሁንላችሁ መልካም የመዳን እድል ያርግላችሁ እግዚአብሔር እንደው እንደ ቃሉ ያርግላችሁ ሁላችሁንም እግዚአብሔር ይፈውሳችሁ ከስራት ይፍታችሁ ለልጅ ይሆናል ለአዋቂ ይሆናል ለሁሉም ነው እሺ ይሄ እድሜ ክልል የለውም ንጽህና ብቻ ነው የሚፈልገው ንጹህ ሆናችሁ ሁላችሁም ተጠቀሙበት አመሰግናችኋለሁ ቴንኪው